መንግስት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎችን ይፋ አደረገ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ መንግስት የዜጎችን ኑሮ ለመታደግ እስካሁን 262 ቢሊዮን ብር ገደማ ድጎማ ማድረጉን አንስተዋል። በየወሩም ከ15 እስከ 20 ቢሊዮን ብር ለድጎማ እየተመደበ መሆኑን እወቁ ብለዋል። ያጋጠመው የነዳጅ አቅርቦት እጥረት ጫና እንዳያሳድርና በፍትሐዊነት ለመምራት መንግስት ከዛሬ ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ ማሳለፉ ሚኒስትሩ ይፋ አድርገዋል። በአዲስ አበባ ከተማ የካ ክፍለ ከተማ ወረዳ 9 ልዩ ቦታው ኮተቤ 02 ተብሎ በሚጠራ አካባቢ በደረሰ የትራፊክ አደጋ የ3 ሰዎች ሕይወት አለፈ። 18 ሰዎችን ጭኖ ከአንቆርጫ ወደ ላምበረት በመጓዝ ላይ የነበረ የህዝብ ማመላለሻ ሚኒባስ የመገልበጥ አደጋ እንደደረሰበት የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ዛሬ ከሌሊቱ 11 ሰዓት ከ30 በደረሰ አደጋ የ3 ሰዎች ሕይወት ሲያልፍ አሽከርካሪውን ጨምሮ በ16 ሰዎች ላይ ከባድና ቀላል የአካል ጉዳት ደርሷል። ኢትዮጵያና የተባበሩት አረብ ኤሚሬቶች በቃልና በተግባር የተሳሰሩ ሀገራት ናቸው አሉ አምባሳደር ዶክተር ጀማል በከር። በተባበሩት አረብ ኤሚሬቶች የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር በዚህ አስቸጋሪና ፈታኝ ወቅት ኢትዮጵያ ከኤሚሬቶች ጎን በጽናት እንደምትቆም አጋርነታቸውን አረጋግጠዋል። አምባሳደሩ ከኤሚሬቶች የፍትህ ሚኒስትር አብዱላህ ቢን ሱልጣን ቢን አዋድ አልኑአይሚን ጋር የተወያዩ ሲሆን ውይይቱ በሁለትዮሽ የህግና የፍትህ ትብብር ጉዳዮች ላይ ያተኮረ ነው።